የጉለሌው አሳዛኝ ግድያና የዲሽታ ጊና የልብ ጩኸት። ስለ አሳዛኙ ግድያ እስካሁን የምናውቀው መረጃ እንዲቀርባል። የሰው ልጅ ህይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠ የጸጥታ አካል እጅ ሲቀጠፍ ከማየት በላይ ልብ የሚሰብር ክስተት የለም። በአዲስ አበባ ከተማ የተፈጸመው አንጀትን የሚበላ የአንድ ዜጋችን ግድያም ተከትሎ የከተማው ፖሊስ ተቋም ድርጊቱን በጽኑ ሲያወግዝ፣ ዲሽታ ጊና በሚባለው ተወዳጅ ስራው የሚታወቀው ድምፃዊ ታሪኩ ጋንኪሲ ደግሞ ጥላቻና ፍርሃትን የሚያወግዝ ጥልቅ የልብ ጩኸቱን አሰምቷል። የአዲስ አበባ ፖሊስ ዋና መምሪያ ይፋ ባደረገው መረጃ መሰረት የአሳዛኝ ክስተት የተፈጠረው ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 አካባቢ ነው። በዕለቱ ከቀኑ 10 ሰዓት ከ40 ላይ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኘ ባልቻ የተባሉትን ግለሰብ በክላሽንኮቭ ጠመንጃ ተኩሶ ሕይወታቸው እንዲያልፍ አድርጓል። ፖሊስ ግድያውን የፈጸመውን አባል ወዲያውኑ በቁጥጥር ስር ውሎ ምርመራ ጀምሯል። ከዚህ ዘግናኝ ድርጊት ጀርባ ያለውን መንስኤ ፖሊስ ሲያብራራም በሟችና በፖሊስ አባሉ መካከል ከዚህ ቀደም የተፈጠረ ቂም እንደነበር ጠቁሟል። ከዚህ በፊት በተፈጠረ ጠብ አቶ ተገኝ በፖሊስ አባሉ ላይ ጉዳት አድርሰው ታስረው በዋስ ወጥተው ነበረ። ይሁንና በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ጣቢያ ሲመጡ ከመኪና ወርደው ወደ ውስጥ አንገባም በማለታቸው በተፈጠረ ግብግብ ይህ አሳዛኝ ግድያ ሊፈጸም ችሏል። የአዲስ አበባ ፖሊስ ይህን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል በጽኑ አውግዞታል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው የጭካኔ እርምጃ የፖሊስን ዓላማ የሚጻረርና ተቋሙን የማይወክል መሆኑን አስረግጦ በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ይህ በእንዲህ እንዳለ ታዲያም የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንኪሲ ወይም ዲሽታ ጊና ሐዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርቧል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድም ነው በማለት የጻፈው ታሪኩም ችግራችን የዘር ሳይሆን እርስ በርሳችን እንድንፈራራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያዝ፣ ያኔ ፍርሃት ቦታ አይኖረውም ብሏል። የፖሊስ ጥብቅ የምርመራ ቃልና የድምፃዊው የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገውን የመተማመን ቤት አብረን እንገንባ የሚለውን ጥልቅ መልእክት የሚያስተጋቡ ናቸው። የሰው ልጅ ሕይወት ክቡር ነው። ፍትህ ለሟች ቤተሰቦች እንዲሰጥና መሰል አሳዛኝ ድርጊቶች እንዳይከሰቱ ሁላችንም የድርሻችንን ልንወጣ ይገባል። በትናንትናው ዕለት በሽሮ ሜዳ ኢሰብአዊ በሆነ መልኩ በፖሊስ የተገደለው ይህንን ወጣት አስመልክቶ አንድ መረጃ አጋርቻችሁ እንደነበር ይታወቃል። አሁን ላይ ታዲያ በዚህ ጉዳይ ላይ ፖሊስ መግለጫ ማውጣቱን ተመልክቻለሁ። ግድያው በኋላ የሽሮ ሜዳ ነዋሪዎች እንደዚህ ወጥተው ወደ ቀብር እየሄዱ ፍትህ የጠየቁ ሲሆን አዲስ አበባ ፖሊስም ታዲያ ይህንን ተግባር የፈጸመውን የፖሊስ አባል በቁጥጥር ስር አውሎ ምርመራ እያጣራ መሆኑን መግለጹን ተመልክቻለሁ። እንደዚህ አይነት ነገር በፖሊስ ዘንድ ተቀባይነት የሌላቸውና ይህንን ኢሰብአዊ ድርጊት የፈጸመው ፖሊስም የሕግ ቅጣት እንደሚያገኝ ገልጸዋል። ይህ የምትመለከቱት ከአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን ያስቆጣበት ቪዲዮ ነው። ሟች ወጣት ተገኝ ባልቻ ኦሮሮ ይባላል። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ
በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነልቦና ጫና ውስጥ ይገኝ እንደነበረም ገልጸዋል። ከወራት በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በስር መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ወጣት ኦሮሮ ዛሬ ለጥያቄ ትፈለጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ሕይወቱ እንዲያልፍ ማድረጉን አስረድተዋል። የአዲስ አበባ ፖሊስም ባደረገው ክትትል ገዳይን በቁጥጥር ስር አውሏል። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳር ይህ ጭብጨባ የደስታ ፈንጠዝያ ጭብጨባ አይደለም። ይልቁንም በግፍ ለተገደሉ ወንድማቸው ፍትህ የሚጠይቅ ድምጽ እንጂ። ሽሮ ሜዳ ተወዳጅ ወጣቷን አጣች። ህዝቡም ነግበኔ ነውና ፍትህ ያስፈልገናል አለ። የአዲስ አበባ ፖሊስ ጠቅላይ አዛዥም ነገሩ እኔን አይወክለኝም፣ በጽኑ እቃወማለሁ፣ ፍትህም እናሰፍናለን አለ። ነገሩ እንዲህ ነው። ወጣት ተገኝ ባልቻ ወይም ኦሮሮ ከዚህ በፊት በነፃ ንግድ ይተዳደር ነበር። አግኝቶ ማጣትንም ከሱ በላይ የለም። ታዲያ በዚህ ንዴትም ይጠጣል፣ እንዲሁም እስከ እብደት ደረጃ ደርሷልም ይላሉ የሰፈሩ ልጆች። በዚህ አጋጣሚ ነበር ሞተር ተራ ላይ የህግ አስከባሪ ጋር ይጣላና ግብግብም ይፈጥራሉ። ኦሮሮም ፖሊሱን ላይ ሰነዝርበታል። እስር ቤትም በዚህ ጉዳይ ይገባል። እስር ቤት እያለ ነበር የአባቱን ሞት የተረዳው። ከዛ ሁሉ አጣብቅኝ ውስጥ በዋስ ተፈታ። አባቱ መቅበር ባይችልም ህርሙን እዛው ቀብር ቦታ ሄዶ አወጣ። እዚህ ቁጭት ላይ ያለ ከ2 ሳምንት በኋላ እዛው ሞተር ተራ ሽሮ ሜዳ ጋር ለአንድ ጉዳይ ትፈለጋለህ ተብሎ ይወሰዳል። ፖሊስ ጣቢያ ከደረሰም በኋላ የአዲስ አበባ ፖሊስ እንዳስታወቁ ከሆነ ፖሊስ ጣቢያው አልገባም የሚል ግርግር ይፈጥራል። በዚህ ጊዜ ነበር ከዚህ በፊት ተጣልቶት የነበረው ፖሊስ ረዳት ሳጅን ቶማስ ተመቸው ያንን ቂባ አስቦ በክላሽንኮቭ 4 ቦታ ተኩሶ የገደለው። ታዲያ ይህንንም ድርጊት የአዲስ አበባ ፖሊስ ይህ የእኛን ተቋም የማይወክል ከቆምንለት ህዝብን የመጠበቅ ዓላማ ጋርም የማይገናኝ ምንም እንኳን ኦሮሮ ግብግብ መፍጠሩ አስፈላጊ ባይሆንም በሰብአዊነት ደረጃ ይህ ድርጊት መወሰዱ የእኛን ተቋም የማይወክል መሆኑ ይታወቅልን፣ ህዝብን ልንጠብቅ እንጂ ልንገድል አይደለም የቆም ነው ብለዋል። ገዳዩን በቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነና የበለጠ መረጃም ካለ እንደሚያሳውቁ የአዲስ አበባ ፖሊስ ገልጸዋል። ያም ሆነ የትኛውም ሰው ህይወት በሌላ ሰው መቀጠፍ አለበት ብዬ አላምንም። ሀብታምም ሆነ ድሃ፣ የተመቸውም ሆነ ያልተመቸው፣ ደላውም ከፋውም የትኛውም ኢትዮጵያዊ ከዚህ ሀገር ውጭ የለውም። የትኛውም ሁኔታ ውስጥ ቢሆን የሰው ልጅ የተሰጠውን ህይወት በሰው ህይወት መነጠቅ የለበትም። የመኖር መብቱ ተጠብቆ ፈጣሪ እስኪጠራው ድረስ መኖር አለበት ብዬ አምናለሁ። አዲስ አበባ ፖሊስን ፍትህ አስፍኖ ግፍ ለተገደለው ወጣት ኦሮሮን ፍትህ እንደሚሰፍን እጠብቃለሁ። ፍትህ ቢዘገይም እውነት ግን አሁን ናት። ልክ ያልሆነ ነገር ሁላ ልክ አይደለም። ይህ የሚኖር ህይወት ነው። ሰላም። ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለ ይህ ወጣት ተመልካቾቻችን በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ህይወቱ በማለፉ ነው ግርግር ተፈጥሯል በአሁኑ ሰዓት ላይና የሚያሳዝነው ለምንድን ነው የተገደለው ወጣቱ ስትሉ ነፍጦ አዳሪ ነው። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ደራሽ እንደነበር ነው የተነገረው። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ነው ግለሰቡን የሚያውቁት ሰዎች የተናገሩት። ይህን ተከትሎ በገባው ከፍተኛ ጭንቀትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራው ስፍራ ከአንድ ፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ ነበረ። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኘ አባቱን የቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ ተገዷል። ከሳምንት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው አሁን በጥይት ተመቶ የተገደለው። ትናንት ሚያዝያ 29 ቀን 2018 ዓ.ም ተገኘ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳ ወይም ወረዳ 2 ፖሊስ ጣቢያ ወሰዱት። መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ የነበረ የተባለው ፖሊስ ጣቢያ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጥን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ካደረገ በኋላ ከአካባቢው ተሰውሯል። ሽሮ ሜዳ ትናንት አንድ የጋሞ ተወላጅ በፖሊስ ተገድሎ በመሞቱ አካባቢው ውስጥ ሌላ ውጥረት አለ። መንቀሳቀስ አይቻልም። መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛው ግድያውን ሲቃወማ እየተሰማ ነው በአሁኑ ሰዓት ላይ። እንግዲህ ተመልከቱ፣ ንብረቱ ፈርሷል። የበደሉን ድርብርብነት እንትመለከቱት ማለት ነው። በንግድ የሚሰራ ነበር፣ የሚተዳደር ነበር። ኢትዮጵያዊ ነው፣ አገሩ ነው። ከጋሞ ነው የመጣው።
በነጠላ ስራ እየተዳደረ ያለ ነበረ። አፈረሱበት፣ ሱቁን አሸጉበት። ብስጭት ውስጥ ገባ። የሚበላው የለም፣ የሚጠጣው የለም፣ ማደሪያ የለው። በዚህ የተነሳ ፖሊስ ጋር ተጋጨ። ተመልከቱት፣ እንደው እንትኑን ማለት ነው፣ ቅደም ተከተሉን። ታሰረ፣ እስር ቤት ሆኖ አባቱ ሞቱ። የአባቱን ቀብር እንዳይቀብር ከእስር ከተፈታ በኋላ ተቀጣ እኮ፣ ታሰረ፣ ተባሉ። የአባቱንም ቀብር ደግሞ ሁለተኛ ቅጣት ማለት ነው፣ እንዳይቀብር። አንዳንዴ እስረኞች እንደዚህ አይነት ነገር ሲያጋጥማቸው በፖሊስ አጅበው ይቀብራሉ፣ ሀዘን ይደርሳል። እሱ ግን ያን እድል እንኳን አልተሰጠም። አባቱን ሳይቀብር አደረከ፣ መጣ፣ ቅጣቱን ተቀብሎ ወጣ። ሱቁ ፈርሶበታል። የአባቱ ቀብር ጋር ደርሶ ሲመጣ ለምን ያን የተጣላኝ ያለው ፖሊስ በፓትሮል ከጓደኞቹ ጋር ተሰብስበው መጥቶ ጭንቅላቱን በጥይት 4 ጊዜ በሽጉጥ መጥቶት ይሁት ሰው ጥጋብ ነው። ምን ታረጉታላችሁ? ይህን እብሪት እንዴት ነው የምትመለከቱት? ምንድነው የሚባለው? እጅግ 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 በጣም የሚያሳዝን ነው። በጣም ነው ያሳዘነኝ። በጣም ነው አንጀቴን የበላኝ። አዲስ አበባ ይሄ የሚመጣው ከምን እንደመነጨ ደጋግመን ተናግረናል። አዲስ አበባ የሁላችንም ነች። አዲስ አበባን አዲስ አበባ ያደረግናት ሁላችንም ነን። ደጋግሜ ተናግሬ ያለሁኝ በየቦታው በተለይ ደግሞ ወገኖቻችን የጋሞ የደቡብ ዛ አካባቢ ብሔረሰብ አባላት በሽሮ ሜዳና በተለያየ ቦታ ላይ እያደረጉት ያለው ልማት ዛሬ አፈራርሰው ያባሯቸው ያቀኑት እነሱ ናቸው። አካባቢ እነሱ ናቸው። መርካቶን ጉራጌዎች እንዳቀኑት ሁሉ በብዛት እውነቱ መነገር አለበት። አዲስ አበባ ሁሉም ወሎ ሶፈርና ምናምን የወሎ ተወላጆች፣ ተክለ ሃይማኖት አካባቢ የትግራይ ተወላጆች ሁሉ የሶማሌ ተራ፣ ጎጃም በረንዳ ምን እየተባለ የምትሰሙት በሙሉ አዲስ አበባ ሜልቲንግ ፖት ነች። ቀልጠን የተሰራንባት ከተማችን ናት። አገራቸው ነው። መቲ ጠቅላላ ነው የዘጉባቸው ያፈረሱባቸው። ብዙዎቹን ታውቂያለሽ። እንደመጡ ነው የጀመረው። ብልጽግና እንደመጣ የመጀመሪያው ማፍረስ የጀመረው ቦታ ሽሮ ሜዳ ነው። አባቱን ተከትሎ ነው ያረፈው። እንደው ነፍሱን ከደጋጎቹ አጠገቤ አስቀምጠው ለቤተሰቦቹ፣ ለሚረዳቸው፣ ለወገኖቹ ለበሙሉ መጽናናት ይሁን። እጅግ በጣም ነው ያዘንኩት። በቃ ገና ሰርቶ ያለው ወጣት ነው። ተመልከቱ እንግዲህ